ብሩክ አጸፋ መልሷል። በጣም ነው የሳቀባት። እንደዚሁም ደግሞ ሀይሚ ሁኔታዋ በጣም ነበረ የሚያስቀው። የፕራንኳ ንግስት ሀይሚ ዛሬ ትልቅ ፕራንክ ተደርጋለች። እንደምታዩት ስልኳ ተሰብሮ፣ ስልኩ ከመሰበሩም በላይ የተሰበረበት መንገድ ነበረ ሀይሚን ያናደዳት። እንግዲህ ስልኩ ከተገዛ ገና 3 ቀኑ ነው። ብዙ ኢሜሎችን ብዙ ፋይሎችን ወደ ስልኩ አዙራለች። ይሄኛውን ስልክ ባዶ እንደሆነም ደግሞ እያሳየችው ነበረ። ምክንያቱም አይፎኑ ይሄኛው ፕሮ 17ቱ ከተገዛ ወደዚህ እዚህኛው ላይ የበፊቱ ስልክ ላይ ያላትን ፋይል እያንዳንዱ ሁሉንም ነገር አዙራለች። አብዛኛውን ደግሞ ከበፊት ስልኳም አጥፍተዋለች እና አሁን እንዴት ማድረግ ነው ያለብኝ በማለት እየተናደደች ነበረ። ቪዲዮውን አስገባላችኋለሁ። ባይዘዌ እናንተ ለመሳቅ ብቻ ዝግጁ ሆኑ። ብሩክ አጸፋ መልሷል። በእጥፍ አድርጎ ነው የመለሰላት። ለካ እሷ ብቻ አይደለችም፣ እሱም ትወና ይችላል። እና ያው መጨረሻ ላይ ፕራንክ ሆኖ በዚህ መልኩ ደስተኛ ሆነው ነበረ። ለማንኛውም አጸፋ መመለሱ ደስ ይላል። በተለይ ደግሞ ትላንት በተሰራው ቪዲዮ አይታችሁ ከሆነ ብሩክ እውነት ጨዋ አላቅም ምን አይነት ቤተሰብ እንዳሳደገው። እንግዲህ ብሩክ እናቱ እንዳሳደገችው ነው ብዙ ጊዜ የሚናገረው። ብሩክና ወንድሞቹ ብዙ ጊዜ በተለምዶ አባት ነው ልጅን የሚቀጣው ይባላል እና እንደ ሙሼ አይነት ጀግና ታታሪ መካሪ ባይዘዌ ልጅ አሳዳጊውን ይመስላል እንደሚባለው ሙሼ ምን ያህል እድለኛ እናት እንደሆነችም ልጆቹም ደግሞ አድገው በተግባር ያሳዩበት ነገር ነው። በጣም እኔ እንጃ ቃል ያጥረኛል ለብሩክ። በተለይ ለሴት ልጅ ያለው ክብር፣ ለሀይሚ የሚሰጣት ቦታ፣ ራሱን የሚጠብቅበት የሚቆጣጠርበት፣ ራሱን የሚሰትርበት መንገድ በጣም ደስ የሚል ነውና ሀይሚና ቡራ ባይዘዌ በጣም እድለኞች ናቸው ለማለት ፈልጋለሁ። ቡራ ብቻ ሳይሆን ሀይሚም ጨዋነቷ፣ አስተዋይነቷ በጥቅሉ ሁለታቸው ማች የሚያደርጉ ሰው ናቸው ብለን ነው ብዙዎቻችን የምናስበውና እኔ በጣም ነው ያስደሰቱኝ ትላንት ነው ቪዲዮ። ደግሞ ሀይሚ በጣም ነው ትወና የምትችለው። ዛሬ ብሩክ በለጣት እንጂ በጣም ነበረ የተወነችው የትላንትናውን ፕራንክና ዛሬ ግን በዋናነት ፋይሉ ነው ብዙውን ያናደዳት። እንደዚሁም ደግሞ ስልኩ ገና ከተገዛ 3 ቀኑ ነው እንደምታውቁት። እንደዚሁም ደግሞ የተገዛን ቀን ጀምሮ ነበረ ብዙ ኢሜሎችን ወደዚህ እናሸጋግራለን ብሏት ያላትን ሁሉ አድርጋ ኢሜሎቿን ብዙ ቪዲዮና ፎቶ የተለያዩ ፋይሎችንም ጭምር አዘዋውራ ኦልሬዲ የድሮውን የበፊቱን ስልኳን ደግሞ ባዶ አድርገው የተወሰኑ ነገሮች ብቻ ነበሩ የቀሩት። አሁን ስልኩ ተሰብሯል ብሏት በዚህን መልኩ በቃ ጭራሽ ማብራትም አይችልም እና እንደዚህ ተከስክሶ ነው የመጣውና በጣም አዝና ነበረ። እንዴት ሊከሰከስ ቻለ? እንዴትስ ሊሆን ይህ ነገር የሚለው በጣም አናዷት ነበርና ፈጽሞ የብሩክ መኮሳተርና ለሷ ብሎ በቃ እንደዚህ በቃ አትናደጅ ምናምን ሲላት ደግሞ ይበልጥ የእውነት ነበረ የመሰላትና እንግዲህ መጨረሻ ላይ አንቺ ብቻ ነሽ ወይ ፕራንክ የምታደርጊኝ ብሎ ፕራንክ እንደሆነ እንደዚሁም ደግሞ የተለጠፈ ከቨር እንደሆነ ይህ የተሰበረ የሚመስለው የተለጠፈ ከቨር ብቻ እንደሆነ አሳይቷት ስልኳም ደህና መሆኑን ሲያሳያት በጣም ደስተኛ ሆናለች። መልሳ እንግዲህ አጸፋ መመለሱ ነው ወይም እያለች ነበረ። አዎ በተደጋጋሚ ቡራ ፕራንክ እየሆነ ነበር ሰሞኑን። ዛሬ ደግሞ ተራውን እሱ ፕራንክ አድርጓት ለማልቀስ ጫፍ ደርሳ ነው የተመለሰችው። ሀይሚ ትወናውን ከዚህ በላይ ቢቀጥልበትና ደቂቃ ትንሽ ሰዓቱን ቢያስረዝመው ኖሮ ሀይሚ ምናልባትም ልታለቅስ ሁሉ ትችል ነበረ። እንግዲህ ኢሜል ሲባል ቀላል እንዳይመስላችሁ ባይዘዌ በተለይ አንዳንድ ኢሜሎች መልሶ ማግኘት ለራሱ ፓስወርዳቸውን ምን ሁሉ ነገራቸውን እዛ ዳውንሎድ ካረግናቸው በኋላ ድንገት ሲጠፉ በተለይ በሌላ ስልክ ወይም ደግሞ በወረቀትም ቢሆን በተለያዩ ነገሮች ማስታወሻቸውን በነዛ ካልያዝን ስልኩ ላይ ነው የሚቀሩት ብዙዎቹና
ብዙ መጥፋት የሌለባቸው ፋይሎች አሉ ከስልኮቻችን። በተለይ ደግሞ አይፎን ስልክ ሚሞሪ እንኳን የለውም። ሚሞሪ ወጥቶ ከሚሞሪው ይነሳል የሚባል አይደለም። እሱ ሲሰበር በቃ እንትን ይላል። ምክንያቱም አይፎን የራሱ የሆነ ሚሞሪ ነው እንጂ እንደዚህ ካርድ የሚሞሪ ካርድ ከውጭ የሚገዛውን ይችን ጥቁሯን ካርዷን አይቀበልም፣ የለውም የሚሞሪ ማስገቢያ እና ራሱ ስልኩ ሲሰበር በቃ ሁሉንም ውስጡ ያለውን ነገሮች ሙሉ ለሙሉ ነው ይዞ የሚሄደው። ሳምሶንግ፣ የተለያዩ አንድሮይድ ስልኮች ግን ስልኩ ሲሰበር ቢያንስ ሚሞሪ ላይ ያለው ነገር ይጠቅማል ተብሎ ለአንዳንድ ማስታወሻ እንደነዚህ ለቪዲዮ፣ ፎቶ፣ አንዳንዴ ኢሜይል እና ፓስወርድ ለራሱ በቪዲዮ እና በፎቶ መልክ እንይዛለን። ብዙ ጊዜ ስክሪንሻት አድርገን የምንይዘው ልጆች አለን እና ሜሞሪ የሚያስገባ ስልክ አንድሮይድ እና ሳምሶንግ የተለያዩ ዝቅተኛ ስልኮች ሲሆኑ ሜሞሪ ላይ የሚቀር ነገር ነበረው ለማለት ነው በአጠቃላይ። ይህ ግን አይፎን ከትንሽ እስከ ትልቅ ሜሞሪ ማስገቢያ የለውም። ስለዚህ በጣም አዝና ነበረ። የእውነት ነበር የሚመስለው። ደግሞ በወቅቱ ቻርጅ ጨርሶ ነበር እና መብራት አይችልም ነበር ስልኩ። ስለዚህ ከበር ከላይ የተሰበረ ከበር ከላይ ከተለጠፈበት ይህንን ከጎኑ ተጭነን የምናበራውን ስንጫ ነው አይበራም ጭራሽ። ኦሬዲ ባትሪ ጨርሷል፣ እንትን አይልም። ከላይ ደግሞ የተሸፈነው የተሰበረ ከበር ሙሉ ለሙሉ የአፕሎን ምልክት ለራሱ ይሸፍነዋል በራሱ ጊዜ እና ይሄኛው ደግሞ እዚህ ላይ የተሰበረ የሚመስለው ከበር አላ ትንሽ የሆነ ምን ልበላችሁ እዚሁ ፊት ለፊት እንደምታዩት የራሱ የሆነ ትንሽ ብርሃን አለው። በቃ ከዛ በኋላ ምንም ነገር የሚንቀሳቀስ ነገር የለውም እና የእውነት ነበረ የመሰለው። እንግዲህ ብሩክ ወዲያው ሄዶ ቻርጅ ላይ አድርጎ እንደዚሁም ከላይ የለጠፈውን ስክሪን አንስቶ ስልኳ ደህና እንደሆነ ምንም የጠፋ ነገር የጠፋ ፋይል እንደሌለ ሙሉ ለሙሉ ነግሯታል። እንግዲህ ዛሬ አጸፋ ተመልሷል። ሀይሚ ደግሞ በቀጣይ ምን እንዳቀደችለት ባይታወቅም ጠብቅ ተራህን እያለችው ነው። በዛው የጨረቃዎች በዚህን መልኩ ሲጨዋወቱ ደስ ይላሉ። እንደዚሁ ደግሞ የሚያመጡት ሀሳብ የሚተውኑት ትወና በጣም እስከ ጥግ ድረስ ነው የሚተውኑትና በትላንቱም እንደዚሁ ባያችሁት ሀይሚ በጣም የእውነት እኔ እንደዚህ እሷ እየተወነችው ላለችው እኔ ሳቄ ለራሱ መቆጣጠር አልቻልኩም ነበር። ትላንት እየሳኩ ነበረ ቪዲዮን ያየሁት እና አስባችሁታል እናንተ ደግሞ በዛ በቦታው ላይ ሆናችሁ ተውኑ ብትባሉ በጣም ነው የሚከብደው። ትወና እንደዚሁ እንደምናየው ቀላል እንዳይመስላችሁ ባይዘው። በተለይ ደግሞ የሆነ መሳቅ ያለብን ቦታ ላይ ማልቀስ ያለብን ቦታ ላይ እና መኮሳተር ያለብን ቦታ ላይ እነዛ ፓርቶች በጣም ከባድ ናቸው። እኔም በራሴ ብዙ ነገሮች ላይ ስለሞከርኩት ትወና በጣም ችሎታን ይጠይቃል። እንደዚሁ ብቻችንን እንደምንተውነው አይደለም። አሁን እኔ ለምሳሌ ብቻዬን ሰውን ብዙ ነገሮችን የእውነት አስመስሌ መተወን ይችላለሁ። ነገር ግን ካሜራ ፊት ለፊት ወይም ደግሞ ሰው ከፊት ለፊቴ ሲኖር ያስቸግራል። ከፊት ለፊታችሁ ሰው ሲኖር ብዙ ጊዜ እንኳንስ ትወናውን በቅደም ተከተሉ መተወን ይቅርና ንግግር ለራሱ ሊጠፋባቸው ይችላል እና አንዳንዴ ችሎታቸውን በጣም ነው የማደንቃቸው። በጥቅሉ ቡራ አጸፋ ስለመለስክ በጣም ደስ ብሎናል። ሰሞኑን ተነባባሪ ፕራንክ ተደርጎብህ ነበረ። እንደዚሁም በእያንዳንዱ ፕራንክ ባይዘዌ ጨዋነትህን፣ አስተዋይነትህን እንደዚሁ ለሀይሚ የምትሰጣትን ቦታ ለራስህ ያለህን ስትርነት ነው ያንጸባርከው። ከሁሉም ፈተናዎች አልፈሃል። እንደዚሁ ሀይሚ ደግሞ ዛሬ በዋናነት ይህ ልጅ ስልኮን ገዝቶ እሷ ደስተኛ እንድትሆን ብሎ ያመጣላት ገና ከ3 ቀን በፊት ነው። ይህም ነገር እንደ ውለታ ነገር ይዟት ነበረ። በዛ ላይ ደግሞ ስልኩ ይዞት የነበረው ፋይል መጥፋት የሌለበት ፋይል ከዛኛው ስልኳን ላይ እንኳን እንዳይገኝ ቼክ እያደረገች አይታችኋል። በሌላኛው ስልኳ ያኛው የበፊቱን ስልኳን ይዛ ነበረና ምንም የለም ሲጀመር የምትፈልገው ፋይል እና በብዙ ነገሮች ግራ ገብቷት ተጨናንቃ ነበረና ምንም መስተካከል ብናሰራው ይሄ ወስደን ብናሰራው መስተካከል የሚችል ነገር ይኖረው የሆነው ብላ እስከ መጠየቅ ነበረ የደረሰችውና
በጥቅሉ ፕራንክ ነው። ፕራንክ መሆኑ ደስ ይላል። አንዳንዴም እንደነዚህ አይነት ማስታወሻዎችን በሌላ ስልክ ወይም በሌላ አይነት መንገድ እንድንይዛቸውም ለጥንቃቄም ይሆናል። ባይዘዌ አንድ ቪዲዮ የሚሰራው ብዙዎቻችን ዝም ብለን ቪዲዮ የተሰራበትን ፊት ለፊቱን ብቻ ነው የምናየው እና ጎን ለጎን ግን የሚጠቅም ፓርት ይኖረዋል። ማንኛውም ድራማም ቢሆን ትወናም ቢሆን እንደዚሁ ማንኛውም ነገር ወደ ሚዲያ የሚመጣ ነገር እያንዳንዱ ወደ ሚዲያ ብቻ ሳይሆን በህይወታችን፣ በዙሪያችን፣ በአካባቢያችን የሚከናወኑ ነገሮች እያንዳንዱ ካስተዋል ነው ትምህርት አለው እና ብዙ ሰዎች አንድ ነው ስልካቸው፣ ነገር ግን ብዙ ፋይሎችን አይዙም። መረጃ ሊሆን ይችላል። ብዙ ጊዜ አሁን ብዙ ነገሮች በስልክ ነው የሚያዙት። እንደ በፊቱ ማስታወሻ ደብተር ምናምን ቀርቷል እና መጥፋት የሌለባቸው ፋይሎች አንድ ስልክ ብቻ የሚይዙ ሰዎች ይበልጥ ጥንቃቄ እንዳደርጉም ይጠቅማል። ስለዚህ በስልካችን ያሉ በተለይ ደግሞ አንድ ስልክ የምትጠቀሙ ሰዎች ጥንቃቄ፣ አንዳንድ ፋይሎች ብዙ ሰው ምናልባት የሚዲያ ስራ ላይ ያልተሰማራ ሰው የኢሜይል የፋይል ምንነት ደግሞ ኢሜይል ቢጠፋ ሌላ ይከፈት የለ ምናምን የሚሉ ሰዎች አሉ። ኖ ኢሜይል እና ኢሜይል እኩል አይደለም። በተለይ ወደ ሚዲያ የምንሰራ ሰዎች እና እንደዚሁ ዝም ብሎ ዩቲዩብ ተመልካች ኢሜይል እኩል አይደለም እና በጣም ፈጽሞ መጥፋት የሌለባቸው ኢሜይሎች አሉና ለዛ ነው። እንደዚሁም ደግሞ በስልካችን ሌላ አማራጭ እንዴት በአንድ ስልክ ቢጠፋ አንድ ስልክ ድንገት ቢሰበር ያንን ኢሜይል እንዴት ማግኘት እንዳለብን ይበልጥ ጥንቃቄ እንድናደርግም በዚሁ እግረ መንገዱን የሚያስተምር ቪዲዮ ነው። በሌላ መልኩ እንግዲህ የእዩ ልጅ እዩ እውነቱን ተናግራለች። ነገር ግን አሁን ደግሞ ሌላ ሰው እኔ ነኝ አባት ብሎ የመጣ ሰው እንዳለ እየሰማን እያየን ያለ ነው። ዋናው ነገር ከብሩክ ራቅ ካለ ጉዳዩ ለኛ ችግር የለብንም። ነገር ግን የተወለደችው ሕፃን እያሳዘነችኝ ነው። በእዩ ዙሪያ አላቅም ምን አስባ ምን አቅዳ ልጇን በዚህን ልክ ያደረገች እንዳለ ባይታወቅም እንግዲህ ፈጣሪ መልካሙን ይምረጥላት ነው የምንለው እኛ ጨረቃ ፋሚሊ። ባይዘዌ ጥሩ ምኞት መልካም ምኞት ከመመኘት በስተቀር ሌላ ነገር የለንም እና የቡራ ፕራንክ ያበደ ነበር፣ ተመችቶናል። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ